ሰላም ተመልካቾቻችን እንደምሰምታችኋል። በሳምንት 2 ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ባላቸው የንግድና ኢንቨስትመንት ሀሳቦች፣ ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። በዛሬው ቆይታችን በአጫጭር ባንኮች እርስ በርስ የውጭ ምንዛሬ ግብይት የሚያካሂዱበት ዲጂታል አውታር ስራ ስለመጀመሩ፣ ዘመን ባንክ አጠቃላይ ሀብቱ 100 ቢሊዮን ብር በላይ ስለመድረሱ፣ የኢትዮጵያ ንግድ ባንክ ስለሚያከናውናቸው የዲጂታል ግብይቶች እንዲሁም የገቢዎች ሚኒስቴር የ2018 በጀት ዓመት የ6 ወራት አፈጻጸምን በተመለከተ ወደ እናንተ እናደርሳለን። በዝርዝር ደግሞ ድርጅቶች የተለያዩ የንግድ የደንበኛ አገልግሎት የግብይት የቴክኒክና የመረጃ አስተዳደራቸውን ለሌላ ኩባንያ በመስጠት ስራቸውን የሚያቀላጥፉበት ዘመናዊ የአሰራር ስርዓትን በተመለከተ በቢዝነሶች መካከል ስለሚደረጉ የውል ስምምነትን በሚመለከት በዝርዝር ወደ እናንተ እናደርሳለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃችን እንለፍ። ባንኮች እርስ በርስ የውጭ ምንዛሬ ግብይት የሚያካሂዱበት ዲጂታል አውታር ስራ ጀመረ። በማስጀመሪያ መርሃ ግብሩ ላይም የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ፣ የንግድ ባንኮችና የፋይናንስ ዘርፉ ቁልፍ ባለድርሻ አካላት ታድመዋል። የግብይት አውታሩ በኢትዮጵያ በመካሄድ ላይ ላለው የማክሮ ኢኮኖሚ ማሻሻያና ለፋይናንስ ዘርፍ ዘመናዊነት ወሳኝ ምዕራፍ መሆኑ ተገልጿል። እንዲሁም በባንኮች መካከል በሚደረገው የውጭ ምንዛሬ ገበያ ውስጥ ግልጽነትን፣ ትክክለኛ ዋጋን የማሳወቅ ሂደትንና የገበያ ስርዓትን ያጠናክራልም ተብሏል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በወቅቱ ባስተላለፉት መልእክት በይፋ ስራ የጀመረው ዲጂታል የግብይት አውታር የሀገራችን የውጭ ምንዛሬ ገበያን መዋቅር ለማዘመን አስፈላጊ እርምጃ መራመዳችንን ያሳያል ብለዋል። አውታሩ ለተሳታፊ ሁሉ ግልጽ፣ ፈጣንና በመመሪያ የተመራ የገበያ አካባቢ ይፈጥራል ያሉት ዋና ገዢው መድረኩ የገበያ ዲሲፕሊንን ለማጠናከር፣ የዋጋ ሂደትን ለማሻሻልና የፋይናንስ ገበያ ሪፎርምን ለመደገፍ ትልቅ ግብዓት ሆኖ ያገለግላል ሲሉም ጠቁመዋል። ሁሉም ባንኮች በመድረኩ ላይ በንቁ መንገድ እንዲሳተፉና ከመመሪያዎች ጋር የተጣጣመ ስራ እንዲያከናውኑም የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ አሳስበዋል። ቀጥለናል ተመልካቾች። ወደ ሌላኛው ወቅታዊ የፋይናንስ መረጃችን እናመራለን። በአሁኑ ወቅት የኢትዮጵያ ንግድ ባንክ ከሚያከናውናቸው ጠቅላላ ግብይቶች ውስጥ ከ90 በመቶ በላይ የሚሆኑት በዲጂታል አማራጭ የሚከናወኑ ስለመሆናቸው አስታውቋል። ባንኩ የእርስዎ እርካታ የባንካችን ስኬት በሚል መሪ ቃል የአገልግሎት ሳምንት ያስጀመረ ሲሆን ባንኩ ለደንበኞቹ ያለውን ክብር የሚገልጽ መሆኑ ተጠቁሟል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይና የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ እንደገለጹት ባንኩ እያንዳንዱን ውሳኔ የሚያሳልፈውና በቴክኖሎጂ ታገዙ አዳዲስ አገልግሎቶችን የሚያከናውነው የደንበኞቹን ፍላጎት ማዕከል አድርጎ ስለመሆኑ ተናግረዋል። የኢትዮጵያ ንግድ ባንክ የ5 ዓመት ተቋማዊ ስትራቴጂውን መሰረት በማድረግ ባከናወናቸው ተግባራት አጠቃላይ የተቀማጭ ገንዘብ መጠኑ 2 ትሪሊዮን ብር ማድረስ መቻሉንም ገልጿል። ካፒታል እንዳስነበበውም ባንኩ በ2017 የበጀት ዓመት ካቀረበው 458 ቢሊዮን ብር አጠቃላይ ብድር ውስጥም 88 ከመቶ የሚሆነው ለግል ዘርፉ የተመቻቸ ስለመሆኑም አስታውቀዋል። ተመልካቾቻችን ወደ ሌላኛው የፋይናንስ መረጃችን እንለፍ። ዘመን ባንክ አጠቃላይ ሀብቱ ከ100 ቢሊዮን ብር በላይ መድረሱን አስታወቀ። ባንኩ በ2018 ዓ.ም ግማሽ ዓመት ስኬታማ አፈጻጸም ማስመዝገቡንና አጠቃላይ ሀብቱ ደግሞ 106 ቢሊዮን ብር ስለመድረሱ አስታውቋል። እንዲሁም በግማሽ ዓመት ከ5 ቢሊዮን ብር በላይ ትርፍ ሲያስመዘግብ የባንኩ የተከፈለ ካፒታል 14 ቢሊዮን ብር ደርሷል። የተቀማጭ ገንዘብ መጠኑ ደግሞ 80 ቢሊዮን ብር ስለመድረሱም ተመላክቷል። የኢትዮጵያን የባንክ ኢንዱስትሪ በ2001 ዓ.ም የተቀላቀለው ዘመን ባንክ የተሻሻሉ የፋይናንስ አገልግሎትን ለደንበኞቹ በማቅረብ ይታወቃል። በተያዘው በጀት ዓመት 760 ቢሊዮን ብር ገቢ መሰብሰቡን የገቢዎች ሚኒስቴር አስታወቀ። ሚኒስቴሩ የ2018 ዓ.ም ግማሽ ዓመት እቅድ አፈጻጸም እየገመገመ ሲሆን በግማሽ ዓመቱም 760 ቢሊዮን ብር ገቢ ስለመሰብሰቡ ገልጿል። የገቢ አሰባሰብ አፈጻጸሙ በየዓመቱ እያደገ የመጣ ሲሆን የ6 ወር አፈጻጸሙ የእቅዱን 110 በመቶ በላይ ማሳካቱ ተመላክቷል። ከተሰበሰበው ገቢ ውስጥም የሀገር ውስጥ 366 ቢሊዮን ብር እንዲሁም ከቀረጥና ታክስ 342 ቢሊዮን ብር ድርሻ እንዳላቸው የገቢዎች ሚኒስቴር መረጃ ያመለክታል።